ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦቼ፣ እኔ ፋሲል ነኝ። በሌላ ቪዲዮ ተመልሻለሁ። እንግዲህ ዛሬ ይዤላችሁ የቀረብኩት ቪዲዮ ትንሽ የሆነ ሰሞኑን በተለይ በጣም የመነጋገሪያ ርዕስ የሆነ ነው። እንደምታውቁት እንግዲህ ከሰሞኑ በተለይ ደግሞ ከባለፉት ጊዜያት ጀምሮ የዲቪ 2027 የሬጅስትሬሽን ጊዜ ወይም ደግሞ የአፕላይ ፎርም እንግዲህ ጊዜ በጣም እየተጠበቀ ባለበት በዚህ ጊዜ ያልታሰበ አንድ የሆነ ማሳሰቢያ መግለጫ ማስጠንቀቂያ በሉት ማንኛውም ነገር በሉት ብቻ ከአሜሪካ መንግስት ተሰጥቷል። እንግዲህ ይሄ ከዲቪ 2027 ጋር ፎርም ጋር ይገናኛል ወይስ ሌላ ምን አይነት አንድምታ አለው የሚለውን አብረን የምንመለከት ይሆናል። እንግዲህ እንደምታውቁት የዶናልድ ትራምፕ መንግስት እንግዲህ በቅርቡ በተለይ ደግሞ ባለፈው ሳምንት የጊዜያዊ ከለላ ስር ወይም ደግሞ የጊዜያዊ ከለላ ስር እና ጥበቃ ስር የነበሩ በአሜሪካ የሚገኙ መኖሪያ ፍቃድ የሌላቸው ወይም ደግሞ ጊዜ ምንም አይነት ፍቃድ የሌላቸውን ሰዎች በ60 ቀናት ውስጥ አገሬን ለቃችሁ ውጡ የሚል ማሳሰቢያ ማስጠንቀቂያም ተሰጥቷል። እንግዲህ ይሄ በጣም በዛ የሚኖሩ ምናልባት ወደ 5000 የሚያክሉ ኢትዮጵያንን ነው የሚባለው እንግዲህ የሚነካ ነገር ነው። ስለዚህ እነዚህን ብቻ በዛ የሚኖሩ ኢትዮጵያንን በጣም ያሳሰበ አስደንጋጭ ያልታሰበ እንግዲህ ማስጠንቀቂያና ማሳሰቢያ ነው የተሰጠው። ስለዚህ ይሄ ደግሞ የዶናልድ ትራምፕ መንግስት ያወጣው ይህ መግለጫ እንግዲህ በቅርብ ጊዜ የወጣ ነገር ነው። ስለዚህ ይሄ ምንን ይመለከታል የሚለውን እንመለከታለን። በተለይ ደግሞ እንደነገርኳችሁ አሁን በጉጉት ኦልሞስት አብዛኛው ሰው እየጠበቀ ያለው የዲቪ 2027ን የፎርም መሙያ ቀን ወይም ደግሞ አፕላይ የማድረጊያ ቀን እንደመሆኑ መጠን እንግዲህ ያ ነገር ሲጠበቅ ነው እንግዲህ ይሄ ያልታሰበ ነገር ደግሞ የወጣው። ስለዚህ የዶናልድ ትራምፕ መንግስት በእርግጥም ዲቪ 2027ን ሊያስቀረው ነው የሚል እንግዲህ ጥያቄ በጣም በብዙዎች እንግዲህ እየተነገረ ያለው። ከዛ በተጨማሪ እንግዲህ ከሁሉም በላይ ደግሞ በጊዜ ጥበቃና ከለላ ስር ይኖሩ የነበሩና በተለይ ካለፉት 3 ዓመታት ጀምሮ በዚህ ጥበቃ ስር የነበሩ ኢትዮጵያውያንን ህይወት ሙሉ ለሙሉ የነካ ነገር ነው ይሄ ማስጠንቀቂያ። ስለዚህ በ60 ቀናት ውስጥ ውጡልኝ ብሏል። ስለዚህ ይሄ ያለውን አንድምታና አንዳንድ ዝርዝር ማብራሪያዎችን አብረን እንመለከታለን። በተለይ ደግሞ ይሄ ጉዳይ የበለጠ አሳሳቢ ነው የተባለበት አንደኛው ምክንያት በእርግጥ ይሄ የጊዜያዊ ከለላ ጥበቃ መነሳት ወይም ደግሞ ቲፒኤስ ወይም ደግሞ ቴምፖራሪ ፕሮቴክትድ ስታተስ የተባለው የጊዜያዊ ከለላ ወይም ጥበቃ መነሳት ምን እነማንን ይነካል? ምን አይነት ሰዎችን ነው የሚነካው? በእርግጥ በፖለቲካ ጥገኝነት የጠየቁ ሰዎችን ይነካል? ምን አይነት ሰዎችን ይነካል? እዛ ለረጅም ዓመታት የኖሩ ሰዎችን ይነካል? ብቻ በጣም በርካታ አይነት ጥያቄዎች ናቸው በብዙ ኢትዮጵያውያን ዘንድ እየተነሱ ያሉት እና ብዙ አይነት መግለጫዎችም ብዙ አይነት ነገሮችም በሀገር ውስጥ እንግዲህ እየሰማን ነው ያለ ነው። ከዛ አንጻር እንግዲህ ነገሩን ማጥራት በጣም አስፈላጊ ሆኖ ተገኝቷል። ስለዚህ እኔም ዛሬ ይዤላችሁ የቀረብኩት ይህንን ይመስላል። እንግዲህ አብራችሁን ከቆያችሁ ዝርዝር የሆኑ ማብራሪያዎችን ከዚህ ቪዲዮ ላይ ታገኛላችሁ። አብረን እንድንቆይ በዚሁ አጋጣሚ ግብዣዬን አቀርባለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውሏን ምልክት ከነካችሁ ደግሞ አዳዲስ ቪዲዮዎች ሲለቀቁ መልእክት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ ወስዳችኋለሁ። እሺ እንግዲህ ተመልሰናል ማለት ነው። እንደነገርኳችሁ እንግዲህ ያው የዶናልድ ትራምፕ መንግስት እንግዲህ በቅርቡ በተለይ ደግሞ ባለፈው ሳምንት ጀምሮ በጊዜያዊ ከለላና ጥበቃ ስር ያላችሁ በሀገሬ የምትገኙ ኢትዮጵያን ሀገሬን ለቃችሁ ቀጥታ ወደ ኢትዮጵያ ተመለሱ የሚል መግለጫ አውጥቷል። ይህ የሆነበት ምክንያት ደግሞ በዚህ በአሁኑ ሰዓት ኢትዮጵያ በቲፒኤስ ወይም ደግሞ በአሜሪካ የሚገኙ ኢትዮጵያን የቲፒኤስን ፎርማሊቲ አያሟሉም የሚል ነገር ነው እንግዲህ ምክንያት የተሰጠው። ይህ ማለት ምንድን ነው? በተለይ ደግሞ ከዚህ በፊት እንግዲህ በተለያዩ አይነት ምክንያቶች ከኢትዮጵያ ወጥተው በአሜሪካ ኑሯቸውን ያደረጉና በጊዜያዊ ጥበቃ ስር የነበሩ ወይም በቴምፖራሪ ፕሮቴክትድ ስታተስ ስር የነበሩ ሰዎች በኢሚግሬሽን እና በናሽናሊቲ አክት እንግዲህ ማለትም በስደትና በዜግነት ሕግ አማካኝነት በዩናይትድ ስቴትስ ውስጥ እንግዲህ እንዲኖሩ ፍቃድ ተሰጥቷቸዋል። ካለፉት 3 ዓመታት ጀምሮ እንግዲህ ከሌላው ተሰጥቷቸዋል ማለት ነው። ስለዚህ ይሄ ደግሞ በምን አይነት ሁኔታዎች ስር የነበሩ ናቸው ወይም ደግሞ ከኢትዮጵያ ወጥተው ወደ አሜሪካ እንዲኖሩ ፍቃድ የተሰጠበት ወይም ጊዜያዊ ከለላ የተሰጠበት ሁኔታ ምንድን ነው የሚል ጥያቄ መነሳቱ አይቀርም።
ስለዚህ እነዚህ ነገሮች አብረን የምንመለከት ይሆናል። እንግዲህ ከዚህ ጋር ተያይዘው ደግሞ የሚነሱ አንዳንድ ጥያቄዎችንም እግረ መንገድ አብራራላችኋለሁ ማለት ነው። በአሜሪካን ሀገር የሚኖሩ ሰዎች ወደ ሀገራቸው ማለትም ወደ ኢትዮጵያ እንዲመለሱ ኢትዮጵያኖች ላይ ተወስኗል። ስለዚህ ነገር ልንገራችሁ። ያው በዚህ ስታተስ ላይ ያላችሁ ሰዎች ማለትም በቲፒኤስ ስታተስ ላይ ያላችሁ ሰዎች ይህ ነገር ነው ይመጣ ቀድማችሁ ገምታችሁ ነበር ብዬ አስባለሁ። በአሜሪካን ሀገር በጊዜያዊነት በጥገኝነት እየኖሩ የነበሩ ኢትዮጵያኖች ወደ ሀገራቸው እንዲመለሱ የተወሰነባቸው የትኞቹ ኢትዮጵያኖች ናቸው፣ የትኛውን ያካትታል የሚለውን ነገር እንመለከታለን። በተጨማሪም እስካሁኑ ሰዓት ድረስ ያሉት አማራጮች ሁለት አማራጮች ብቻ ናቸው። እነሱ አማራጮች ምንድናቸው የሚለውን እንመለከታለን። የአሜሪካ መንግስት የቲፒኤስ የተባለው ማለትም ቴምፖራሪ ፕሮቴክትድ ስታተስ የተባለውን ከጀመረ እንግዲህ 3 ዓመት ሆኖታል። ይህም እንግዲህ በትግራይ የነበረውን ጦርነትና በተለያዩ ኢትዮጵያ ውስጥ ባሉ ጦርነቶች ምክንያት ነው። በአሜሪካን ሀገር በስደተኝነት መጥተው አውቶማቲካሊ በዚህኛው ስታተስ ውስጥ መካተት ይችላሉ። ማለትም በኢትዮጵያ ችግር ስላለ የአሜሪካ መንግስትም በዛ ልኩ ስላመነ ማለት ነው። እነዚህም ኢትዮጵያኖች ወደ ኢትዮጵያ የሚመለሱ ችግር ያጋጥማቸዋል ተብሎ ስለሚታሰብ የአሜሪካ መንግስት ሪኮግናይዝ ስለሚያደርገው በወቅቱ ማለት ነው አውቶማቲካሊ እነዚህ ኢትዮጵያኖች በዚህ ስታተስ ውስጥ በመግባት በየጊዜው የሚታደስ ጊዜያዊ የመኖሪያ ፍቃድ ይሰጣቸዋል። በአሜሪካን ሀገር እንዲኖሩ ይደረጋል ማለት ነው፣ ያው ስታተስ ውስጥ ይቀየር ድረስ። ታዲያ በአሁኑ ወቅት የአሜሪካ መንግስት እንዳለው ከሆነ በአሜሪካን ሀገር ውስጥ የሚገኙና በዚህ ስታተስ ስር ያሉ ሰዎች ወደ ሀገራቸው ኢትዮጵያ ቢመለሱ ካሁን በኋላ በኢትዮጵያ ያለው ሲቹዌሽን ስለተስተካከለ በእነሱ ላይ ችግር ይደርሳል ብለን ስለማናስብ ይህ ስታተስ ከኢትዮጵያ እንዲነሳና በዚህ ስታተስ ስር የነበሩ ሰዎች ወደ ሀገራቸው እንዲመለሱ ምንም ችግር አይደርስባቸውም ብሎ የአሜሪካ መንግስት ወስኗል ማለት ነው። በዚህ ምክንያት ነው ወደ ሀገራቸው ተመለሱ እያሉት ያለው። ታዲያ የአሜሪካ መንግስት ኦፈር ያደረገው በ60 ቀን ውስጥ እነዚህ ኢትዮጵያኖች ወደ ሀገራቸው ማለትም ወደ ኢትዮጵያ በፈቃደኝነት እንዲመለሱ ነው። ይህ ደግሞ ሰልፍ ዲፖርቴሽን ይባላል። ከዚህ በፊት ነግሬያቸዋለሁ። 1000 አሜሪካን ዶላር እና በተጨማሪም እንግዲህ የፕሌን ቲኬታቸውን ይችላቸዋለሁ እያለ ነው የአሜሪካ መንግስት። ነገሩ የሚከራው ደግሞ የዚህኔ ነው። ፌብሩዋሪ 13 ቀን ጀምሮ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እነዚህን ኢትዮጵያኖችን በግዴታ ማሰር ይጀምራል። አስሮም እንግዲህ ዲፖርት ያደርጋል ማለት ነው። በግዴታ የታሰረና ዲፖርት የተደረገ ሰው ደግሞ ተመልሶ ወደ አሜሪካ እንዳይገባ ይደረጋል ማለትም ያው ፋይላችሁ ላይ ስለሚጻፍ ማለት ነው። የተለያዩ ትላልቅ የሆኑ ማጋዚኖች እንግዲህ ከቨሬጅ እየሰጡት ይገኛሉ። በአሁኑ ወቅት በአለም ዘንድ ነው መነጋገሪያ የሆነው። ታዲያ ቀደም እንዳልኳችሁ ሁለት አማራጭ ብቻ ያላችሁ ይመስለኛል በዚህ ጊዜ ማለት ነው። የመጀመሪያው እንግዲህ ሰልፍ ዲፖርት ማድረግ ነው። ራሳችሁ ሰልፍ ዲፖርት ታደርጋላችሁ፣ ወደ ሀገራችሁ ትመለሳላችሁ። ከዛ በኋላ የአሜሪካን መንግስት $1000 ይሰጣችኋል። በተጨማሪም እንግዲህ የፕሌን ቲኬት ስፖንሰር ያደርጋችኋል ማለት ነው። ነገር ግን ዋናው ጥቅሙ ወደ አሜሪካን መመለስ የምትችሉበት ፕሮባቢሊቲ ይኖራል ማለት ነው። በፍቃደኝነት ዲፖርት ስላደረጋችሁ ታማኝ ተደርጋችሁ ስለምትታዩ እንደገና ወደ አሜሪካን ለመመለስ በህጋዊ መልኩ አፕላይ ታደርጋላችሁ። የዛን ጊዜ ሪኮግኒሽን ልታገኙ ትችላላችሁ የሚለው ፓርት ነው። የአሜሪካ መንግስት አሜሪካን ውስጥ የሚገኙ ኢትዮጵያኖችና የቲፒኤስ ተጠቃሚ ኢትዮጵያኖችን በሙሉ ቲፒኤስን ከአሁን በኋላ ኢትዮጵያ ዜጎች አልሰጥም፣ ወደ ሀገራችሁ ኢትዮጵያ ብትመለሱ ምንም ችግር አያጋጥማችሁም፣ ሀገራችሁ ጥሩ ሁኔታ ናለች፣ ለዚህ የኔ ፕሮቴክሽን አያስፈልጋችሁም ብሎ እንግዲህ የአሜሪካ መንግስት ተናግሯል። በዚህም እንግዲህ ብዙ ኢትዮጵያኖች እጅግ በጣም ተጨንቋል። እንግዲህ በመጀመሪያ ደረጃ ለዚህ የሚያበቁ ወይም ደግሞ በጊዜ ጥበቃና ከለላ ስር እንዲሆኑ ሰዎችን ወይም ዜጎችን የተለያዩ አይነት ሀገራት ዜጎችን የሚያስገድዱ ሁኔታዎች ምንድናቸው ከተባለ ለምሳሌ በነበሩበት በሀገራቸው የነበሩ ጦርነቶች ከነበሩ ለራሳቸው በዘር በጎሳ በምናምን በየትኛውም አይነት ሁኔታ ውስጥ እንግዲህ የተለያዩ አይነት ለነሱ ለህይወታቸው አደጋ የሚያስከትልና አስጊ የሆነ ሁኔታ ነው ተብሎ ከታሰበና ብዙ ዜጎች ከሀገራቸው ወጥተው ወደ ሌላ ሀገር በሚሄዱበት በተለይ ደግሞ እንደ አሜሪካ ባሉ ሀገራት ውስጥ በስደተኝነት የሚሄዱ ከሆነ ይሄ ጊዜያዊ ጥበቃ የሚሰጣቸው ይሆናል ማለት ነው። ይሄ ደግሞ በደንብ በትክክለኛ መንገድ ከተጣራ በኋላ ምክንያቱ አሳማኝ ሆኖ ከተገኘ በዚህ ከለላ ስር እንዲሆኑ ይደረጋል። ስለዚህ ብቻ አጠቃላይ የዶናልድ ትራምፕ መንግስት እንግዲህ እንደነገርኳችሁ ሁላችንም የዲቪ 2027ን የፎርም መሙያ ቀን ወይም ደግሞ የሬጅስትሬሽን ጊዜ በምንጠብቅበት በዚህ ጊዜ ያልታሰበ እንግዲህ መግለጫ ነው የተሰጠው። እርግጥ ነው በአሜሪካ በጊዜ ጥበቃና ከለላ ስር የነበሩ ኢትዮጵያውያን ይህንን ሁኔታ ሊጠብቁት ይችላሉ። ምክንያቱም ይሄ የከለላና የጥበቃ ሁኔታ ወይም ደግሞ ከተቋቋመበትና ይሄ ጥበቃው ከተመደበላቸው ጊዜ ጀምሮ ያ ጥበቃ እስከሚነሳ ድረስ ብቻ በጊዜያዊነት ብቻ ነው ነዋሪ ሊሆኑ የሚችሉት። ስለዚህ እነዚህ ነገሮች ሊመጡ እንደሚችሉ መጠበቃቸው እንግዲህ ምክንያታዊ ይሆናል ማለት ነው። ስለዚህ ኢትዮጵያ በመጀመሪያ ለጊዜያዊ ጥበቃ ደረጃ የተመደበችው ታህሳስ 12 2022 ነው። ምክንያቱም ደግሞ ቀጣይነት ባለው የታጠቀ ግጭትና ያልተለመዱ ጊዜያዊ ሁኔታዎች ነበሩ ተብሎ ነው የታሰበው። ስለዚህ እንደዚህ አይነት ሁኔታዎች በነበሩበት ጊዜ እንግዲህ ዜጎች ለደህንነታቸው በጣም በሀገሪቱ ቢቆዩ አስጊ ነው ተብሎ ስለታሰበ በአሜሪካን ሀገር በቀድሞ በነበሩት የአሜሪካን ፕሬዚዳንቶች አማካኝነት እንግዲህ ይሄ ጥበቃ እንዲሰጣቸው ተደርጓል ማለት ነው። የአሜሪካ መንግስት ከዚህ በኋላ የኔ ከለላ አያስፈልጋችሁም፣ ወደ ሀገራችሁ ብትመለሱ ደግሞ ሀገራችሁ ከዚህ በኋላ ለደህንነታችሁ አስጊ አትሆንም፣ ስለዚህ ወደ ሀገራችሁ ተመለሱ
ወደ ሀገራችሁ ራሳችሁን ሰልፍ ዲፖርት ካረጋችሁ ደግሞ ወይም ደግሞ በ60 ቀናት ውስጥ ተጠቅማችሁ ራሳችሁን ሰልፍ ዲፖርት ካረጋችሁ ወይም በ60 ቀናት ውስጥ ወደ ሀገራችሁ ከተመለሳችሁ አንደኛ $1000 የቦነስ ስጦታ ይሰጣችኋል፣ የፕሌን ቲኬታችሁ ከቨር ይደረግላችኋል የሚል ነገር ነው የተነገረው። ሌላው ነገር ደግሞ ከዚህም በተጨማሪ ደግሞ ጥቅሙ ምንድነው? እንደገና በህጋዊ መንገድ ወደ አሜሪካ ለመመለስ አፕላይ ብታደርጉ ያ እንግዲህ አፕሊኬሽናችሁ ተቀባይነት ሊያገኝ ይችላል ነው እንግዲህ። ከዛ በኋላ ግን ከ60 ቀናት በኋላ ወይም ደግሞ ከየካቲት 13 2026 በኋላ ደግሞ ምንም አይነት ዲፖርቴሽን ወይም ቀድማችሁ ዲፖርት የማታደርጉ ከሆነ ራሳችሁ ተመልሳችሁ ወደ አሜሪካ እንዳትገቡ የሚያደርግ ነው። የተለያዩ አይነት እስር እና መንገላታት ይደርስባቸዋል። ስለዚህ ይሄ ከመሆኑ በፊት ራሳችሁን ዲፖርት አድርጉ የሚል መግለጫ ነው የተሰጠው። አሁን እንግዲህ እዚህ ጋር የሚነሳ አንድ ትልቅ ጥያቄ አለ። ይሄ ቲፒኤስ ማለት ወይም ደግሞ ጊዜያዊ ከለላና ጥበቃ እነማንን ነው የሚነካው ከተባለ ወይም ደግሞ እነማንንስ ነው ማይጨምረው የሚል ጥያቄ በብዙዎች ይነሳል። ምክንያቱም አሁን እዚህ አንዳንድ ሶሻል ሚዲያ ላይ በጣም እየተለጠፉ ያሉ ወሬዎችና ዜናዎች የተሳሳተና የተዛባ አይነት ነገሮችንም እየተናገሩ ስለሆነ እንግዲህ አሁን አንዳንድ ነገሮችን መለየት በጣም አስፈላጊ ነው። በአሜሪካ የሚገኙ የኢትዮጵያና የቲፒኤስ እና የፖለቲካ ጥገኝነት ጉዳይ እዚህ ጋር መለየት ያስፈልጋል። ወይም ደግሞ በፖለቲካል አሳይለም ወይም ደግሞ በፖለቲካ ጥገኝነት ወደ ከሀገር ይወጡ እንደዚሁም ደግሞ እንደዚሁ ለራሴ ያሰጋኛል በሚል ባሉት ወቅታዊ ሁኔታዎች የተነሳ ከሀገር የወጡና ጊዜ ጥበቃ ስር ያሉ ኢትዮጵያውያንን መለየት ያስፈልጋል። እንግዲህ የፖለቲካ ጥገኝነት በተለያዩ አይነት መንገዶች እንግዲህ ይመጣል። የፖለቲካ ጥገኝነት ማለት ጊዜያዊ ጥበቃ ነው። ልክ እንደ ሌሎቹ ቲፒኤስ ነው ወይም ደግሞ ጊዜያዊ የሆነ ጥበቃ ነው። በሀገር ውስጥ ባሉ ግጭቶች ወይም አደጋዎች ምክንያት ለመመለስ የማይችሉ ሰዎችን የሚጠብቅ ነው። ስለዚህ የፖለቲካ ጥገኝነት ወይም አሳይለም ነው ማለት ነው። ስለዚህ በተለየ መንገድ ነው የኢሚግሬሽን ሂደቱም የሚከናወነው። አንድ ግለሰብ በዘር፣ በሃይማኖት፣ በብሔር፣ በአንድ የተወሰነ ማህበራዊ ቡድን አባልነት ወይም በፖለቲካ አስተያየቱ ምክንያት በሀገሩ ስደት ሊደርስበት ይችላል። ስለዚህ እንደዚህ አይነት የተረጋገጠ ፍራቻ ያለበት አንድ የሆነ አገር ዜጋ ወደ አሜሪካ ሄዶ የቲፒኤስን ወይም ደግሞ በቲፒኤስ ስር እንዲኖር የሚያደርገው ወይም በጊዜያዊ ከለላና ጥበቃ ስር እንዲኖር የሚያደርገው ነገር ከዚህ ቀደም ሲል ከጠቀስናቸው የጊዜያዊ ጥበቃዎች ይለያሉ። ስለዚህ በዚህ ጉዳይ ላይ ያለው ልዩነት በደንብ እንግዲህ ግልጽ ሆኖ መታየት አለበት ማለት ነው። ስለዚህ የትኛውም ዜጋ በእንደዚህ አይነት በፖለቲካ አመለካከቱም ሊሆን ይችላል ባለው ሁኔታ ብቻ ተነስቶ ለራሴ አስጊ ሁኔታ ላይ ስለሆንኩኝ ጥገኝነት ለመጠየቅ ነው ብሎ ወደ አንድ ሀገር በጥገኝነት የተጠጋ ሰው አሁን ቀደም ሲል ከጠቀስናቸው በቲፒኤስ ስር የነበሩና በ60 ቀናት ውስጥ ወደ ሀገራቸው ይመለሱ ከተባሉ አካላት ጋር ልዩነት አለው። ስለዚህ በማንኛውም አይነት ፖለቲካ ስር ያለ ሰው በፖለቲካ ጥገኝነት ያለ ሰው እንዲመለስ አይገደድም። በዚህም ስር አይደለም ሲጀመርም። ሌላው ነገር ደግሞ ልዩነቱ ማወቅ የሚገባው ነገር ሌላው ነገር ደግሞ የቋሚ የመኖሪያ ፍቃድ ያላቸውን ሰዎች አይነካም። ስለዚህ ቋሚ የመኖሪያ ፍቃድ አግኝተው የስራና የመኖሪያ ፍቃድ አግኝተው እየኖሩና እየሰሩ ያሉ ትክክለኛ የሆነ ማስረጃ ያላቸውን በአሜሪካ የሚገኙ ኢትዮጵያውያን ዜጎችን አይነካም። ስለዚህ እነዚህ ነገሮች መለየት አለባቸው። ከዛ ውጭ ያሉ ግን በጊዜያዊ ከለላና ጥበቃ ስር ሆነው የነበሩ ባለፉት 3 ዓመታት በተለይ ወደ ኋላ ተመልሰው የተወሰኑ ዓመታት ነው እንግዲህ ከ2022 ላይ ስለሆነ የተጀመረው ነገር እንግዲህ እስከ 2022 ያለውን የ3 ዓመታት ጊዜ ነው እንግዲህ የሚያሳየው። ስለዚህ ወደ ኋላ ተመልሶ ያሉ ወደ 5000 የሚያክሉ ኢትዮጵያውያንን ነው እንግዲህ በቁጥር የተቀመጠው። ምናልባት የቁጥር ስህተት ካልተፈጠረ በቀር እነዛን ኢትዮጵያውያን ብቻ ነው የሚነካው። ይህ ቲፒኤስ የሚባለው ነገር እና መስፈርቱን ስለማያሟሉ ከሀገሬ ይልቀቁ የተባለው ነገር እነሱን ብቻ የሚነካ እንጂ ሌሎቹን በግሪን ካርድ አግኝተው እንደዚህ አይነት ፍቃድ ያገኙ ሰዎችንና በፖለቲካ ጥገኝነት ደግሞ በቀጥታ በፖለቲካዊ ልዩነት ወይም በፖለቲካዊ አመለካከታቸው ምክንያት ለራሳቸው በፍራቻና አስጊ ሁኔታ ተነስተው ከሀገራቸው ወጥተው በአሜሪካ የሚገኙ የኢትዮጵያ ዜጎችን አይመለከትም። ስለዚህ ይሄንን እንግዲህ መለየት ያስፈልጋል። እስቲ ይሄን በተመለከተ አንድ ቪዲዮ ላሳያችሁ። ሰላም ጤና ይስጥልኝ። በትላንትናው ዕለት ለኢትዮጵያ ተሰጥቶት የነበረውን የቴምፖራሪ ፕሮቴክትድ ስታተስ መቋረጡን ተከትሎ በዛሬው ዕለት በፌዴራል ሬጅስተር ዝርዝር መመሪያ ወጥቷል። በዛ ላይ የወጣው ዝርዝር መመሪያ የብዙዎችን ጥያቄዎች ይመልሳል ብዬ ስላሰብኩ ያንን ሼር ላደርጋችሁ ነው። እንደምታውቁት እስከ ኖቬምበር 2025 ዓ.ም ባለው መረጃ መሰረት በቲፒኤስ ላይ ያሉ ኢትዮጵያውያን ቁጥር ወደ 5000 ይጠጋል። ከዛም በተጨማሪ ወደ 263 የሚሆኑ ኢትዮጵያውያን ደግሞ
ደግሞ ለቲፒኤስ አመልክተው መልስ እየተጠባበቁ ነበረ። ስለዚህ የወጣው መመሪያ የሚመለከተው እነዚህ ነው ማለት ነው። በቲፒኤስ ስታተስ ላይ ያሉትን ነው። በአሳይለም ስታተስ ላይ ያሉ ለአሳይለም ጥያቄ ያቀረቡ ወይም አሳይለም ግራንት የተደረገላቸውን ሰዎች ይህ የወጣው መመሪያ አይመለከትም። በመመሪያው ላይ የተብራሩ ጥሩ መልካም የብዙዎችን ጥያቄዎች ሊመልሱ የሚችሉ መልካም ሀሳቦች አሉ። አንደኛው ምንድነው? ከዚህ በፊት ህጋዊ ስታተስ ላይ ሆነው ለጥገኝነት ለቲፒኤስ ያመለከቱ ሰዎች የቲፒኤስ ጥበቃው ልክ እንዳበቃ ወደ ነበሩበት ህጋዊ ስታተስ ይመለሳሉ። ወደ ነበሩበት ማለትም ለምሳሌ ከተማሪነት ወደ ቲፒኤስ አመልክተው የነበሩ ከሆነ ልክ ቲፒኤሱ እንዳለቀ ወደ ተማሪነት ስታተሳቸው አውቶማቲካሊ ይመለሳሉ። እነሱ ሊያደርጉት የሚገባው ሌላ ምንም ስቴፕ የለም ማለት ነው። ሁለተኛው ደግሞ ልክ ቲፒኤሱ ሲያበቃ ምንም አይነት ህጋዊ ስታተስ ላይ የማይሆኑ ከሆነ ግን የግሬስ ፔሪድ ይሰጣቸዋል። የ2 ወር ግሬስ ፔሪድ አለ እስከ ፌብሩዋሪ 13 2026 ዓ.ም ድረስ። በእነዚህ 2 ወራት ውስጥ ወደ ሌላ ህጋዊ ስታተስ ለመቀየር ማመልከት እድል ይሰጣቸዋል ማለት ነው። ሶስተኛው በዚህ በፌደራል ሬጂስተር ላይ ሲወጣ የተሰጠው ማብራሪያ ምንድነው? የወርክ ፐርሚትን በተመለከተ ነው። በቲፒኤስ ምክንያት ወርክ ፐርሚት ያገኙ ኢትዮጵያውያን የወርክ ፐርሚታቸው የሚያበቃበት ቀን ዲሴምበር 12 2025 እንደሆነ ነው ካርዱ ላይ የተጻፈው። ነገር ግን ለአሰሪዎቻቸው ፌደራል ሬጂስተር ላይ የወጣውን መመሪያ በማሳየት እስከ ፌብሩዋሪ 13 2026 ዓ.ም ድረስ የስራ ገበታቸው ላይ በህጋዊ መንገድ መቀጠል ይችላሉ ማለት ነው። ዶናልድ ትራምፕ ከዚህ በኋላ ቪዛዎችን እንደማይቀበሉ እየተናገሩ ያሉበት ሰዓት ነው ያለ ነው። እንግዲህ ቪዛ ማለት በተለያዩ አይነት ምክንያቶች በቪዛ አግኝተው ወደ አሜሪካ የሚገቡ የተለያዩ አይነት እንግዲህ ሰዎች ይኖራሉ። ስለዚህ እንግዲህ ቪዛ አልቀበልም ብለዋል። ይሄ ማለት ዲቪን ይነካል ወይ የሚለው እንግዲህ በቅርቡ የሚረጋገጥ ነው የሚሆነው። እስካሁን እንግዲህ የአሜሪካ የውጭ ጉዳይ ሚኒስትር የዲቪ 2027 ቀንን እንግዲህ እናገራለሁ ወይም ደግሞ አሳውቃለሁ ቀኑን የሚል ነገር ነው ያለው። ስለዚህ ያሉትን ነገሮች እንግዲህ ተከታትለን በቅርቡ የምናሳውቅ ይሆናል ማለት ነው። እንግዲህ ይሄን ይመስላል ቪዲዮ። ተጨማሪ ጥያቄ ካላችሁ በግልጽ ልትጠይቁኝ ትችላላችሁ። በኮሜንት ሴክሽን ላይ አሳውቁኝ። ተጨማሪ የሆኑ ግልጽ የሆኑ ነገሮችን ልነግራችሁ እችላለሁ ማለት ነው። በሚቀጥለው ጊዜ ደግሞ በሌላ ቪዲዮ ተመልሰን እንገናኛለን። ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም የደወል ምልክት በመንካት አዳዲስ የሆኑ ቪዲዮዎች ሲለቀቁ እንዲደርሷችሁ መልእክት እንዲደርሳችሁ ማድረግ ትችላላችሁ። በነገራችን ላይ ኢንፎቴይመንት 2 የሚል የዩቲዩብ ቻናል ከፍቼ ያለው። ስለዚህ 3 ቪዲዮዎች ለቅቅ ያለው እስካሁን እንግዲህ እሱንም ደግሞ እየገባችሁ መመልከት ትችላላችሁ። ሊንኩን ከፈለጋችሁ ደግሞ እዚህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። ለማንኛውም በሚቀጥለው ጊዜ ተመልሰን እንገናኛለን። ሰላም ሆኑ ባይ